ድርቅ አትበል ቤኪ። ደግሞ ኪራን መጥቶ ይሆናል። እምቢ የምትል ከሆነ እንደውም ካሁን በኋላ አላወራህም። እሺ አንቺ ሲመጭ ቆይ ከማን ጋር እያወራሽ ነበር? አንቺ ስልክ ከማንስ ጋር ባወራ አንቺ ምን አገባሽ? አንቺ ማን ነሽ? ቆይ እኔ የኪራ አብሮ አደግ ይኸውልሽ፣ ኪራ ላይ እንደዚህ ስትጫወችበት ዝም ብያለሽ። አሃ ለካ አብሮ አደጉ ነሽ። የሌላ ሰው ልጅ አርግዘሽ መተሽ ያንተ ነው ያልሽዋ ማለት ነው። እንዳሰብሽው ስለማይሆን በደንብ ሳቂ። እሺ እየተቃጠልሽ ሳቂ። ይኸውልሽ ትሰሚኛለሽ አይደል? እኔ ኪራዬን በጣም ነው የምወደው። እሷ አጠገብ ደግሜ እንዳላይሽ እሺ? እኔ እነሱ መሀል ለመግባት አትሞክሪ። በቃ ጽናት ልቀቂኝ። አልለቅሽም። ምን ልታመጪ ነው? ልቀቂኝ። ደስ አንቺ ፈሪ፣ አንቺ እማትረቢ ሩትሽ አይደለ? ድሮም ለዚች አቅምሽ ነው ፈሪ ማትረቢ። ጎሽ እንኳን መጣሽ። እኔ ቁጭ በይ እስቲ የማወራሽ ነገር አለ። ስሚኝማ። ኧረ እንዴት ነው እባክሽ? ጭራሽ ቆማችሁ አቀባበል አደረጋችሁልኝ። ኒናዬ ፈላጊሽ በዝቷል። ድሮም እኮ የዚህ ቤት ምሰሶ እንደሆንኩኝ ያውቃለሁ። ኒና ለቀልድ ጊዜ የለኝም። ይልቅ የት ሄደሽ ነበር? ቆይ የትም እዚሁ ነበርኩ። ምን ነው ጽዬ በሰላም ነው የፈለግሽኝ? አልገባኝም። ቆይ ሲጀመር ከዚህ ልጅ ጋር ብቻዬን እንዳትተይኝ ችግር ይፈጠራል አላልኩሽም ነበር? አንቺ ግን ይኸው አትሰሚኝም እንዴ? አልገባኝም። ደግሞ ምን ተፈጠረ? በእርድ ደገምሻት እንዴ? አንቺ ደግሞ ምንድነው የምትቀባጥሪው እንዴ? እንደዚህ አትበይ እንጂ ሰው ይሰማሻል እኮ። እሺና ምን ተፈጥሮ ነው? ልጅቷ እኮ እናንተ ፊት መልአክ፣ እኔ ፊት ደግሞ ጅራት ያላት ሴጣን ናት። ቅድም ቤት ላጸዳ መጣሁኝ። ከዛ አዋራ እንዳይረብሻት ብዬ ግቢ ውስጥ አልኳት። እምቢ ብላኝ ስትጨቃጨቀኝና ስንጣላ ጊዜ ኪራ መጣ። እና ምን ብትጨቃጨቁና ኪራ ቢሰማ አዲስ ነገር እኮ አይደለም እንዴ? ኒና ማሰብ አቁምሽ እንዴ? መጮህና የምናገረው እኮ እኔ ነኝ፣ እሷ ምንም አትልም እንዴ? ሶሲ ግን እየተረጋጋች ነው መሰለኝ። እሺ ከዛስ? ኒና ልጅቷ እኮ መናገር እንደማትችል አክት እያደረገች ነው እንጂ መናገር ትችላለች። ለካ በበርበሬ ጠርቅመሻታል። በባህላዊ መንገድ የሆነ ሲሚያችሽ። ኒና ይኸውልሽ ድጋሚ እንደዚህ አይነት ነገር እንዳታወሪ። ደግሜ አላስጠነቀቅሽም። ይኸውልሽ እና ቁጣው ምን አመጣው? እሺ በቃ አሁን ቀጥይ፣ እየሰማሁሽ ነው። ኒና እሷ እኮ ኪራ ልትወስድብኝ ነው አሰፍስፋ የመጣችው። እኔ ደግሞ ያ እንዲሆን አልፈልግም። በቃ የሆነ ነገር ማድረግ አለብን። ምን? ሶሲኛ ቤት ለመቆየት ብላ ነው እንጂ መናገር ትችላለች። ያንን ደግሞ ለኪራ እናሳየው። እኔ ግን እውነት አይመስለኝም። ልጅቷ እኮ ማውራት አትችልም። ለምን እንደዛ አልሽ እንዴ? ክብሮም እንደዛ ለዋ ላይ ተከምሮባት ማውራት ብትችል እኮ ቢያንስ ታወራ ነበር ወይ ትጮህ ነበረ። አንቺንም የድራማ ማማኛ ያደረገችሽ አይደል? ይኸውልሽ እሷ ክብሮም ምንም እንደማያረጋት እርግጠኛ ስለነበረች ነው እንጂ ትጮህ ነበር። እኔ እንጃ እኔ ግን የትላንትናው ነገር ማስመሰል ነው ብዬ አላምንም። እሺ አሁኑኑ መኝ ብዬ አላስጨንቅሽም፣ ግን ቢያንስ ምን ማድረግ እንዳለብን እንመካከር። እኔን ከዚህ ነገር አውጭኝ እንዴ? እኔ ከማንም ጋር ከዚህ በኋላ ችግር መፍጠር አልፈልግም እንዴ። አረ ለኔ ሲሆን ነው አይደል ኒና እንደዚህ የምትሆኝ? ይሄኔ ለሌላ ሰው ቢሆን ኖሮ ጆሮሽም መላ አካላትሽም ለወሬ ቆም ነበር። ይሄ እኮ ወሬ አይደለም እንዴ፣ ጦርነት ነው። ሁለት ንግስት እኮ ቢጣሉ የሚጎዳው ሳሩ ነው። እና ልተባበርሽም እያልሽኝ ነው? ቆይ ቤታችን ሲፈርስ ዝም ብለሽ ልታይ ነው ኒና? እሱ ነው ፍላጎትሽ? እንደዛ እንዳልሆነማ ታውቂያለሽ። ግን በቃ እኔ በእናንተ መሀል መጎዳት አልፈልግም። እውነትን የያዘ ሰው መች ነው ሲጎዳ ያየሽው? እስኪ ንገሪኝ። እሱማ አይጎዳም፣ ግን ደግሞ ታዩ በቃ አንቺ እኔን አላመንሽኝም ማለት ነው። ኒና ጥሩ ነው። አንቺ ማን እንደሚያዋጣሽ በደንብ አድርገሽ ታውቂያለሽ። ግን በዚህ ጊዜ ከጎን ያለመሆንሽ በጣም አሳዝኖኛል። እሺ ቆይ እኔን ምን አድርጊ ነው የሚሉኝ እንዴ? ጨነቀኝ እኮ። ምን አይነት ጣጣ ውስጥ ነው የገባሁት? ደግሞ አሁን ለዚህ እሺ ብዬ ካላገዝኩኝ ሌላ ችግር ውስጥ ነው የምገባው። ደግሞ እኮ ጽናትም ጥፋተኛ ናት። እሺ በቃ አልናገርም ብዬ ደግሞ ዝም ብል እነ ኪራ ወይ ሌሎቹ ደግሞ ሲሰሙ አለቀልኝ በቃ። እሺ እኔ መሀል ቤት ምንድን ነው የሚውጠኝ? ለካ ደግሞ ያቺ ክፍሌን ተቆጣጥረዋለች። እዚሁ አርፌ ልገኝ።